በሰሜን አሜሪካ እየተካሄደ ካለው የዓለም ዋንጫ ትኩሳት በስተጀርባ የአውሮፓ ታላላቅ ክለቦች የፊታችን ነሐሴ ለሚጀምረው አዲስ የውድድር ዘመን ስብስባቸውን ለመገንባት እጅግ አስደንጋጭ እርምጃዎችን መውሰድ ጀምረዋል። ባለፉት 24 ሰዓት ውስጥ ከሪያል ማድሪድ፣ ከማንቸስተር ዩናይትድ እና ከባርሰሎና የወጡ የውስጥ መረጃዎች መላውን የአውሮፓ እግር ኳስ በከፍተኛ ሁኔታ እየናጠው ይገኛል። የዝውውር ገበያው እጅግ ወደ ከረረ በዚህ ሰዓት እንደ ቪኒሲየስ ጁኒየር እና ኤድዋርድ ካማቪንጋ ያሉ ድንቅ ኮከቦች የወደፊት እጣ ፋንታ ያልተጠበቀ መታወቅ ገጥሟቸዋል። ዛሬ በኳስ ሜዳ ልዩ ዝግጅታችን እንደ ዴቪድ ኦርንስታይን እና ፋብሪዚዮ ሮማኒዮ ባሉ እምቅና ድንቅ ጋዜጠኞች የተረጋገጡትን ትኩስ ሰበር መረጃዎችን በዝርዝር እንቃኛለን። በቀጥታ ወደ መረጃችን ወደ መጀመሪያውና መላውን ዓለም እያነጋገረ ወደሚገኘው ታላቅ ሰበር መረጃ ስንሻገር ማንቸስተር ዩናይትድ እና ፒኤስጂ የሪያል ማድሪዱን የፊት መስመር ኮከብ ቪኒ ጁኒየርን ለማስፈረም ከፍተኛ ፍላጎት ማሳየታቸውን የስፔን ጋዜጦች በስፋት ዘግበውታል። በተለይ ማንቸስተር ዩናይትድ ለብራዚላዊ ኮከብ አስደንጋጭ የሆነ የ120 ሚሊዮን ጥያቄ ለማቅረብ ከጀርባ እየሰራ መሆኑም ታውቋል። ነገሩ እንዲህ ነው። ቪኒሲየስ ከሪያል ማድሪድ ጋር ሊያደርጉ የነበረውን የውል ማራዘም ድርድር እስካሁን ባለመጠናቀቁ እና ማድሪዶች ለኪሊያን ኢምባፔ የሚከፍሉት ከፍተኛ የደሞዝ ክፍያ በቡድኑ ውስጥ ሚዛን ላይ መጠነኛ አለመግባባት ፈጥሯል። ሪያል ማድሪድ ለቪኒሲየስ የዓመት 25 ሚሊዮን ደሞዝ ቢያቀርብም ተጫዋቹ ግን ከኢምባፔ እኩል ወይም በላይ ማግኘት እንዳለበት በማመኑ ድርድሩ ቆሟል። ዩናይትድ ይህንን አለመግባባት ተጠቅሞ የዓለም ኮከቡን ወደ ኦልድ ትራፎርድ ለማምጣት ጥረት እያደረገ ይገኛል። በማድሪድ ቤት የተሰማው ሌላኛው እውነተኛ መረጃ ደግሞ የፈረንሳዩ ድንቅ አማካይ የኤድዋርድ ካማቪንጋ ጉዳይ ነው። ታዋቂው የስፔን ስፖርት ልሳን አስ ከሰዓታት በፊት ይፋ እንዳደረገው ሪያል ማድሪድ ካማቪንጋን በዚህ ውድድር ዘመን ለመሸጥ ይፋ ፍቃድ ሰጥቷል። ክለቡ በአዲሱ የዝውውር መስኮት በርካታ አዳዲስ ተጫዋች ማስፈረምን ተከትሎ ለማስታወስ ያክል መሃል ላይ እነ ዴቪድ ሲልቫን እነ ኩኩሬላን ኋላ ብዙ ተጫዋቾችን ማስፈረሙን ተከትሎ በቡድኑ የመሃል ክፍል ላይ የተጫዋቾች መብዛት ወይም ኦቨር ቡኪንግ ተፈጥሯል። በዚህ ምክንያት የላሊጋው ሻምፒዮን የፋይናንስ ሚዛኑን ለመጠበቅ ሲል ለካማቪንጋ ፈላጊዎች ቢያንስ 60 ሚሊዮን የመልቀቂያ ዋጋ የቆረጠለት ሲሆን በርካታ የፕሪሚየር ሊግ ክለቦች በተለይም አርሰናል እና ቼልሲ የተጫዋቹን ሁኔታ በቅርበት እየተከታተሉ ይገኛሉ። በመጨረሻም ወደ ካታላው ባርሰሎና ስናመራ በካምፕ ኑ ቤት ትልቅ የማጥቃት መስመር ለውጥ እየተደረገ ይገኛል። የእንግሊዙ ኮከብ ማርከስ ራሽፎርድ እና በአትሌቲኮ ማድሪድ የሚገኘው የአርጀንቲናዊው አጥቂ ጁሊያን አልቫሬስ ሁለቱም ወደ ባርሰሎና ለመዘዋወር ያላቸው ከፍተኛ ፍላጎት ለወኪሎቻቸው በይፋ ገልጿል። ምንም እንኳን ማርክ ራሽፎርድ በውሰት በዚህኛው ዓመት ወይም በተጠናቀቀው ዓመት ለባርሰሎና ቢጫወትም ቋሚ ውል አልፈረመም ማለት ነው። ባርሰሎናዎች የሮበርት ሌዋንዶስኪን የረጅም ጊዜ ተተኪ በስፋት እየፈለጉ በመሆኑ ራሽፎርድ እና አልቫሬዝ ይህንን እድል ተጠቅመው የካታሎኒያውን ክለብ ለመቀላቀል ፍላጎት አላቸው። ታዋቂው ጋዜጠኛ ፋብሪዚዮ ሮማኒዮ እንዳረጋገጠው ባርሰሎናዎች በገንዘብ ረገድ ጥብቅ ቢሆኑም የተጫዋቾቹ ራሳቸው ግፊት ማድረጋቸው ግን ዝውውሩን በእጅጉ ሊያግዘው እንደሚችል ተገልጿል። የተከበራችሁ ኳስ ሜዳ ተከታታዮች ባለፉት 24 ሰዓት ውስጥ በአውሮፓ እግር ኳስ የተሰሙ እውነተኛና ማረጋገጫ ያገኙ መረጃዎች እነዚህ ይመስሉ ነበር። አሁን ፍርዱን ለእናንተ እንተዋለን። ማንቸስተር ዩናይትድ ለቪኒሲየስ 120 ሚሊዮን ማውጣት ትክክለኛ እርምጃ ነው? ሪያል ማድሪድስ ካማቪንጋ መሸጥ አለበት? ሀሳባችሁን ከታች ባለው ኮሜንት መስጫ ላይ በማስፈር ክርክሩን ጀምሩት። እያንዳንዱን ኮሜንት እየከፈትኩኝ የማነብ ይሆናል። ለቻናሉ አዲስ የሆናችሁ ቪዲዮን ከወደዳችሁ ላይክ ማድረጋችሁንና ሰብስክራይብ በማድረግ የኳስ ሜዳ ቋሚ ቤተሰብ መሆኑን እንዳይዘነጉ። ኳስ ሜዳ ነበርን።
መልካም ጊዜ